በሌላ ለሌላ የተሰባሰበው እርዳታ እኮ ሌላ ቃሌም ተዘግቷል፣ ምላሴም ታስሯል። በ15 ቀን ትመጣለች እየተባለ እያታለልን በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ በሌላ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የኛም መሰደብ ተውት፣ ችግር የለውም ሰው ብዙ ነው የሚለው። አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውላቸው። እስኪ አሁን ይቅርታ አድርጉ። ያሱ ደውይለት፣ አቧፍና እንደውይለት። ሶሪ ወንድ የተፈጠረው ነገር የኢትዮጵያ ሕዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን 1 ብር እንዳታወጡ፣ የህዝብ ብር ነው፣ ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይሄው አስረክበናል ብለን እንሰጣለን። 1 ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4,000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4,000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታልን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሟ። 1 ወኪሉን አናግረነው አናቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም አሉ። ኦኬ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ፣ እኛንም ጠብቁ ነው የተባልነው። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት፣ ወደ ሰውየው ደግሞ አካውንት የገባበት። ሰውየውንም ማግኘት እንፈልጋለን። ተሽከፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። ቀልድ ማሜ ቀጥል። የኔ ጥያቄ ምንድነው ገንዘቡ ከተሰበሰበ በኋላ የብሩ መጠን ከሞላ በኋላ ገንዘብ ካስገባን በኋላ በኮሚቴውና በቤተሰብ መካከል የነበረ ግንኙነት አለ። ያ ግንኙነት ምንድነው? በግልጽ ነገር የቀረ ብር አለ። የቀረው ብር ስንት ነው? ያ ብርን እናንተ ቃል የገባችሁለት ሰው አለ ወይ? ሰይፉ ይቅርታ፣ እናት አባቷን መጥተዋል። ስለዚህ በቪዲዮ ላይ ስላሉ ይዘጋብናል። በትልቁ አርጉና አንዴ ኖ ድምፃቸውን እናደርጋለን። መጀመሪያ እነሱ መሆናቸውን በ1 ደቂቃ ይሁንና ከዛ በትልቁ አርጊውና እንትን አርጊ። አዎ ግን ይዘጋል። እሺ አንዴ ቪዲዮውን ራቅ አድርገውና ይዘጋል። ስለማቅ ነው። ከቻሉ እንደምታዩት እናት ወንድም እዚህ ቁጭ አሉ። ያው ስክሪንሻት ማድረግ ትችላላችሁ። እናት ብዙ እያለ ነው ወንድም ኻሊድ ላይቭ ላይ ይግቡ። ወንድም ኻሊድ ኔትወርክ አስተካክሎ ይሄው ዛሬ ይቸገርልንና ላይቭ ይግባ። ሌላ ሰፈር ምን ካለበት ከሆነ እኮ መግባታቸው እንትን አንድ ነገር ትንሽ እንትን እንበል ማለት አሁን ለራሳቸውም ሲሉ ነው እኮ የሚገቡት። መግባት ከቻሉ እያሉ ነው። ይኸውልህ ወንድም ኻሊድ ምናረጋው ሃይላይት እስቲ ትንሽ ያሳያቸውና ሃይላይት ላይ ይዩና ሃይላይት ይታይና ትንሽ ግን ለኢሞ ከሰራላቸው ኔትወርክ አንዴ በትልቁ ገስት ላይ ለምን አይገቡ?
ቆይ አንዴ ይኸውልህ፣ ቆይ አንዴ ከድር ሰላም አለይኩም ሁላችሁም። ቆይ አንዴ ለሰው ታዩትና እናንተ መሆናችሁን ከዛው በቮይስ በድምፅ ታወራላችሁ። ማዘር እዚህ ጋር አለች። እነሱ ያውሩ፣ እነሱ ይናገሩ። አንተ ተናገር። የሌላ ጉዳይ ይኸው አላህ ይርዳችሁ። ይኸው በሷ የተነሳ ይኸው ታምሜያለሁ፣ አልመጣችልኝ። እናንተ ኢትዮጵያ ልጆች ታግላችኋል። አሁን እግዚአብሔር የሚተባበራችሁ ተባበሩን፣ ተባበሩን፣ ተባበሩን። ይኸው በሷ የመጣ ይኸው ቃሌም ተዘግቷል፣ ምላሴም ታስሯል። አቤት 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 አቤት! የኢትዮጵያ ልጆች ድል አድርጉ፣ ድል አድርጉ። አላህ ይርዳችሁ። ከሁሉም ነገር ተጠባበቁ። አላህ ብር ተከፍሎ ይሄን አክል ተከፍሎ ይኸው አልመጣችልም። በእናንተ በረካ ምንም አልቸገራትም ነበር፣ አልቸገረኝም ነበር። አሁን ያሳ አላምጣት ይኸው በሳ ስቃይ ምላሴም ታስረዋል። እግዚአብሔር ይርዳችሁ። የዓለም ልጆች፣ ኢትዮጵያ ልጆች፣ የሙስሊም ልጆች፣ ኢትዮጵያ ልጆች ሁላችሁም ሙስሊም ክርስቲያንም አልተባለም፣ ሁሉም አላህ ይርዳው፣ አላህ ይርዳው። ተረዳዱ፣ ተረዳዱ፣ ተረዳዱ። አላህ ይርዳችሁ። ከድር ማሰር እናስገባቸው። በአላህ በተቀር ሚዛት ቪዲዮ እየሰራ ከሆነ ለምን ገስት ላይ አይገቡም? ተስፍሽ አቶ እንዲህ ብሎኝ ነው። አውሮሽ እና ወደ ጉዳያችን አሰላሙ አለይኩም ኢትዮጵያ፣ የኢትዮጵያ ልጆች፣ የዓለም ልጆች ያሸን አሰላሙ አለይኩም። ወአለይኩም ሰላም። ጀዛችሁን አላህ ይክፈላችሁ። ሌላ በተከፈለ ይሄን ያው ነግተ ነገ ወዳ ነግተ ነገ ወዳ እየተባለ ይኸው ለመምጣት አልቻለችም። ምን እንደያዛት እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለሉን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል፣ 3ኛው ቀጥሏል። ምን እንዳለ እኛ አናቅም። ያው እንደተባልን ነው ያለ ነው። ይሄ ነው ተባልን። የሰው ቃል ሀገር አልቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ እራሷ ናት። አሁን ምን እንዳለ በመሀል ምን እንደተፈጠረ አላቅም። መደወልም አቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችሁን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ፣ ጀዛችሁን አላህ ይክፈላችሁ። በሰራችሁን መሳወት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል፣ አሁንም ታገሉ። አላህ ያግዛችሁ። እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ፣ ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበት አቅም የለኝም፣ አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ እያንዳንዳችሁ። እኛ ይኸው ግራ ገብቶን ነው ዝም ያልነው። ነግተ ነገ ትመጣለች፣ ነግተ ነገ ትመጣለች። በአምናው ረመዳን የኢዱ ቀን ልትመጣ ነው። አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በ2 ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ልሏችሁ? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይብስም ብዬ ነው አሁን አልሐምዱሊላህ። ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ። አሁን ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ፣ ከቤተሰባችሁ አላህ መሞች አላህ ጀዛችሁን አላህ ሀይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም።
የኢትዮጵያ ልጅ ናቸው። ልጅ ኢትዮጵያ ተባብሮ ለዚህ ያበቃልኝ። አልሐምዱሊላህ ኸይር ጀዛችሁን አላህ ይክፈላችሁ። ሰው እዚህ እየጠየቀ ነው። ማን ነው ትመጣላችሁ የሚላችሁ የነበረው? እስቲ እሱን ግልጽ አድርጉ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ተሰማችሁ? ካሊድ ከድር መምጣት ከቻለ አሁን ይኸውላችሁ አንድ ነገር እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደወጣት እሱ ስለሆነ የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምፅ ሆነን እንደሰበሰብነው ድምፅ ሆነን እንጠይቅ ነው እያለን ያለ ነው። አሁን ታርጌቱ የሚሄደው ወደ ሁለት መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን፣ የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፍቃድ ተሰባስበው የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው፣ የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሂድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ እዛ ቼክ ያደርግና ልጃቸውን አይተው ድምፃቸውን ሰምተው በዛውም ሀጃቸውን አድርገው እናትና አባት እዛ ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። ምን እየተከናወነ እንደሆነ ደግሞ እነዚህ አራት አካላቶች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር እኔ ፍቀዱልኝ። ሁላችሁም አሲያ ቅድም ባወራ ነው መሰረት አሁን ጠበቃው 4-5 ጥያቄ ነው ጠየቀኝ በግልጽ። ይሄ ጥያቄዎችን መልስ ካለ ቮይሱም የሱ ድምጹም እኔ ላኩልሽ፣ እኔ ለአላህ ብዬ በነፃ ቁምላታለሁ አለ። መጀመሪያ ውጭ ጉዳያችሁ የኢትዮጵያ ውጭ ጉዳይ ለሪያድ ኤምባሲ የጻፈው ደብዳቤ አንድ በይ። ሁለተኛ የራጂሒ ባንክ ደብዳቤ ብሩ እንደገባ የራጂሒ ባንክ ደብዳቤ አለ። ቀላል ነገር ነው አለ። ሶስተኛ ነገር ፍርዱ ለምሳሌ እቺ ሴትዮዋ ነፃ ወጣለች፣ እቺ ልጅ ነፃ ወጣለች፣ በቃ አገሯ ትመለሳለች ሲባል በአፍ አይደለም ነው የምትባለው። ደብዳቤ አለ ልክ እንደ ይሄ ደብዳቤ ማለት ነው። ሳምፕሉም ላከልኝ ልጁ። አሁን ቪዲዮ ከፍቼ ቆይ አንዴ ለሳይሽ ሁሉም ሰውም እንዲያየው። ክሊክ አድርገው ስልክ ይዘጋባሃል ግን ስልክ ላይ ሶሪ በትልቁ አድርጌ ያለው አንዴ ሰው እንዳዩ አይ ያ ኦኬ እንዳይዘጋባ አይተነዋል። እንዳይዘጋባ ያ እሺ ምንድነው አሁን የተባለው? እነዚህ ነገሮችን መጀመሪያ አልሰማችሁ ከሰማችሁ አላቅም። መጀመሪያ ኤምባሲ እዚህ ውጭ ጉዳይ ኢትዮጵያ ውጭ ጉዳይ ለኤምባሲያቸው ሪያድ ላይ የጻፈው፣ ሁለተኛ የራጂሒ ባንክ ደብዳቤ፣ ሶስተኛ የፍርድ አሁን እንዳሳያችሁ የፍርድ ወረቀት ወይ የፍርድ صك الحكم ይልታል በአረበኛ። አባሚራ ታቀዋለህ صك الحكم ይባላል። ሶስተኛ የአውሊያ አደም ማለት ዲያም ይወስዱ ሰዎች እነሱም ዝም ብሎ ኢንኩ ብር ገባ በአካውንት የሚባል ነገር የለም። በፍርድ ቤቱ ሰክ ይጻፍላቸዋል። ሰክ ማለት ልክ እንደ ካርታ ይጻፍላቸዋል። ሶስተኛ ኮሚቴ ተባዩ ወይ ወኪል ተባዩ ወይ ኤምባሲ ከተወከለ ሰው በሙሉ እነዚህ ሰዎች አውቶማቲካሊ ልክ እንደዚህ እንደሚያግዙ ለአላህ ብሎም እንደሚያግዙ ወይ የሀገር ግዴታችሁ ሆኖ እንደሚያግዙ ተጠያቂነት ስላለባችሁ በግልጽ ማን እንደሆነ እኔ ካልሆነ ይሄ ነገር ውክልና ከሰጣችሁ ከነዛ ያለው አካል ከኤምባሲ ጨምሮ ክስ ላነሳ እነሱ ላይ ክስ ላነሳ ይችላል አለ በግልጽ። ይሄ ነው ያለውና ይሄ ነገሮችን ካሟላችሁ ቀላል ነገር ነው። ፍርድ ከተወሰነላትና ነፃ ናት ካለችው ከሳምንት በኋላ ከ10 ቀን በኋላ የሚባል ነገር የለም። ነፃ ናት በተባለችበት ቀን በላይ ጁምዓ ካልሆነ በስተቀር ጁምዓና ቅዳሜ ካልሆነ በስተቀር አውቶማቲካሊ ትወጣለች አለ። ይሄ የጠበቃው ነው። ዌብሳይቱም አለሽ አሲያ፣ ስልክ ቁጥሩም አለው። ይሄ ያለው ጠበቃም የኔ አብሮ አዳጊ ነው። ያንቺ ጠበቃነቱም ምን ያህል ሪካርድ እንዳለውም ክሬዲት እንዳለውም ስንት ስታር እንደሆነም ላኩልሽ ያየሽው ነው አሲያ። ይሄ ነገር መፍትያ ከተፈለገ ነው። ያለበለዛ የሆነ ዝም ብሎ ወሬ ማግኘት ነው የሚሆነውና ጊዜ መግደል ነው የሚሆነው።
እኔ ባለኝ ጨርሻለሁ።